በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር የተወደዳችሁ እግዚአብሔር ጸጋና ሰላም ለእናንተ ይሁን። እግዚአብሔር ስለረዳን እግዚአብሔር ስላገሰን እድል ስለተሰጠን እንደገና በፊቱ ቆመናል። እግዚአብሔርን ለማገልገል ከእግዚአብሔር ጋር ለመሆን ስለዚህ ይሄ ሰዓት የእግዚአብሔር ሰዓት ነው። እግዚአብሔር ለኛ የሚናገርበት እኛ ደግሞ እግዚአብሔርን የምንሰማበት ሰዓት ስለሆነ ስለዚህም እግዚአብሔርን እናመሰግናለን፣ እግዚአብሔርን እናከብራለን። ደግሞ በድጋሚ አሁን የእግዚአብሔርን ሐሳብ ከመጽሐፍ ቅዱስ እንካፈላለን አብረን። ጌታ መንፈስ ቅዱስ ሁላችንንም ይርዳን። ከእግዚአብሔር ቃል አንድ ስፍራ ነብና መልእክቴን አቀርባለሁ። በያዕቆብ መልእክት ምዕራፍ 3 ከቁጥር 1 ጀምሮ ያለውን ቃል አነብ። ወንድሞች ሆይ ከናንተ ብዙዎቹ አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህንን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁ አንደበት ደግሞ ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታን አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣ። ክብር ለእግዚአብሔር ይሁን። ጌታ ሆይ እናመሰግንሃለን፣ ቃልህን ባርክልን። የቃል ፍቺ በመካከላችን ያብራ፣ አስተዋይ ጠቢባን ያድርገን። ጌታ ሆይ ቃልህን የምንሰማ ብቻ ሳይሆን የምንታዘዝ ደግሞም ታዘን ለሕይወት የሚሆንልን ሰዎች እንድታደርገን በኢየሱስ ስም ጸለይ። በዚህ ስፍራ እግዚአብሔር ሆይ በመንፈስህ ሁለንተናችንን እንድትቆጣጠር የምንናገረውም የምንሰማውም ለእግዚአብሔር ክብር እንዲሆን ጌታ ኢየሱስ ክርስቶስ በዚህ ሁሉ ደግሞ እንዲከብር እግዚአብሔር ሆይ በፊት ጸለይ። እናመሰግንሃለን። ስንሰማም ስንናገርም አንተ ከኛ ጋር አሁን ጠብቀን በኢየሱስ ስም አሜን። አሁን ባነበብኩት የመልእክት ክፍል ላይ አንደበታችንን እንጠብቅ በሚል ርዕስ የተወሰኑ ደቂቃዎችን ወስደን በዚህ መልእክት ውስጥ ያለውን የእግዚአብሔርን ሐሳብ እንካፈላለን። እግዚአብሔር ሁላችንንም ያግዘን። እንግዲህ ይሄንን መልእክት የጻፈው የጌታ ኢየሱስ ክርስቶስ ወንድም ያዕቆብ እንደሆነ ይታመናል። በመልእክቱ በመጀመሪያው ቁጥሮች ላይ ይሄንን ሐዋርያው ይናገራል። እንግዲህ የጻፈበት ምክንያት ስለሚያስፈልገን እሱም ስለሆነ መልእክታችን ለምንድነው ያዕቆብ በዚህ በሶስተኛው ምዕራፍ ላይ በመልእክቱ ስለ አንደበት ለምንድነው ሰፊ ጊዜ ወስዶ ያወራው? ምንድስ ነው መነሻው? መንስኤው ምንድነው የሚለውን ሐሳብ እየተነጋገርን በሄድንበት ሰዓት የምናገኝ ይሆናል። እንደ መነሻ እንግዲህ ያዕቆብ ቀጥታ የሚጽፈው ለአማኞች ነው፣ ለተለወጡ ክርስቲያኖች ለነሱ ነው መልእክቱን የሚጽፈው። እንግዲህ ስለ አንደበት አንስቶ ነው የሚያወራው። አንደበትን በብዙ ምሳሌ እየመሰለ የሚያወራበት ክፍል ነው። ጠቅለል ስናደርገው አንደበታችንን የምንቆጥበው አንደበታችንን የምንገራው ለመልካም ነገር እንዲውል ወይንም መልካም ነገር እንዲሰራ
ወይንም መልካም ነገር እንዲናገር ለእግዚአብሔር ክብርን እንዲያመጣ መሆን እንደሚገባው ይሄንን በመልእክቱ ያስረዳል ማለት ነው። ሲጀምር በመልእክቱ መጀመሪያ ላይ ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ስለዚህ ከዚህ አንድ ነገር መገመት እንችላለን። ያዕቆብ በሚያገለግልበት ዘመን ወይ በሚመራው ቤተክርስቲያን ውስጥ እንግዲህ ብዙ አማኞች ብዙ ክርስቲያኖች አስተማሪ ለመሆን ያሰቡ የፈለጉ ይመስለኛል። እንደዛም ይታመናል መጽሐፍ ቅዱስ የያዕቆብ መልእክት ያጠኑ ሰዎች። ምክንያቱም በዛን ዘመን የነበረው የአስተማሪነት አገልግሎት ላቅ ያለ አገልግሎት እንደሆነ በብዙዎች ዘንድ የሚወደድ በብዙዎች ዘንድ የሚከበር አገልግሎት እንደሆነ ይሄንን ያሰቡ ይመስለኛል በጊዜው የነበሩ ክርስቲያኖች እና ለዚህ አገልግሎት ይጣደፋሉ ማለት ነው። አስተማሪዎች ለመሆን አስተማሪዎች ሆነው ለመታየት በቅዱሳን ጉባኤ መካከል ይጣደፉ ነበር እና አንድ ነገር ያስጠነቅቃቸዋል። እግዚአብሔር አስተማሪ አድርጎ ለቤተክርስቲያን ከሰጠ መሆን ይቻላል። ግን ደግሞ ስለፈለገ ሰው ስለጓጓ ወይ አስተማሪ ሁን ስላለው ስሜቱ ዝም ብሎ ተዘሎ የሚገባበት ጉዳይ አይደለም። የትኛውም እግዚአብሔር ለአካሉ ስራ ለአካሉ መታነስ የሰጠው የጸጋ ስጦታ እግዚአብሔር አድርጎ ሲሰጥ ነው። በተለይ ኤፌሶን 4 ላይ ስናይ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ለቤተክርስቲያን የተሰጡ ስጦታዎች ናቸው አካል እንዲታነጽበት። እያንዳንዱ ዝርዝር ውስጥ አልገባም ምክንያቱም ይሄ የመልእክቴ ክፍል ስላልሆነ። ግን ምን ለማለት ነው ይሄንን ክፍል ያነሳውት? እንዲሆኑ አድርጎ ከሰጠ የማይሆኑበት ምክንያት የለም። ግን በዚህኛው በተቃራኒ ነው እዚህ ውስጥ የነበረው በያዕቆብ በሚያገለግልበት ቤተክርስቲያን ውስጥ ጥድፊያው ከዚህ በተቃራኒ ነው። ያው በዛን ዘመን የነበሩ መምህራን አስተማሪዎች ስለሚከበሩ ይሄንንም ክብር ፍለጋ ይመስለኛል። ዛሬ በዚህ ዘመን ተቃራኒ ነው። የእግዚአብሔርን ቃል የሚያስተምር ሰው የእግዚአብሔርን ቃል የሚያቀርብ ሰው እንደሌላ ነገር የሚቆጠርበት ዘመን ላይ ደርሰናል። ምክንያቱም አንድ ሌላ የጸጋ ስጦታ በልጦ ገኖ የሰዎችን ሁሉ አይምሮ ተቆጣጥሮ ስላለ ሰው እየመረጠ ነው ወደሚያደላው የሚያደላው። ግን እግዚአብሔር የሰጠው ነገር ሁሉ መልካም ነው። ለቤተክርስቲያን የሰጠው ነገር ሁሉ በጎ ነው። እኛ እንድንጠቀምበት አካል እንዲታነጽበት ስለሆነ ማለት ነው። ስለዚህ አንድ ያላዩትን ነገር ያሳያቸዋል ያዕቆብ። ምንድነው የሚያሳያቸው? ከናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ይላል። ይሄን ቀጥታ እንግዲህ ከምን ጋር ነው የሚያገናኘው? በአንደበት ከሚሰራ ኃጢአት ጋር። ምክንያቱም አስተማሪዎች ወይንም ሰባኪዎች በንግግር ቃል የሚገለጡ ናቸው። የወንጌልን ቃል በንግግር የሚያቀርቡ ማለት ነው። ስለዚህ ከሚናገሩት ነገር ተነስተው በበጎም ጎኑ በመልካም ጎኑ በሰው ሕይወት ላይ ተጽዕኖ ይፈጥራሉ። ስለዚህ ወይ ሰውን ለኩነኔ ወይ ሰውን ለጽድቅ ያዘጋጃሉ ማለት ነው ከሚናገሩት ነገር ተነስተው። ስለዚህ ይሄ ወሳኝ ነገር ነው ማለት ነው። ይሄን ነገር ሲያስቡ ሲጣደፉበት በትክክለኛው መንገድ ካልመጡ ወይ እግዚአብሔር ሳያደርጋቸው ራሳቸውን አድርገው ወደዚህ አገልግሎት መተው ከሆነ ከንግግራቸው ብዙ ሊስቱ ይችላሉ። ራሳቸው ይስቱና የሚሰሟቸውንም ሰዎች ስለሚያስቱ ፍርድ አለብን ነው የሚለው። ስለዚህ ከዚህ ነገር ተነስተው መጠንቀቅ እንዳለባቸው ይሄን እንደመግቢያ ያደርግና ቀጥታ ስለ አንደበት ኃጢአት በአንደበት ስለሚሰራ ኃጢአት ያዕቆብ ሰፊውን ጊዜ ወስዶ ይናገራል። እስቲ አንደበት ምንድነው? ቃሉን እንተርጉምና ከዛ ያብራራን እንሄዳለን። አንደበት የሚለውን የመጽሐፍ ቅዱስ መዝገበ ቃላት የተለያዩ ትርጉሞችን ይሰጣል። ግን ጠቅለል አድርገው ምላስ ወይንም አፍ የሚል ትርጉም እንዳለው ይሄንን እንረዳለን። ምላስ አፍ በእንግሊዘኛው ማውዝ የምንለው ማለት ነው። ይሄ አንደበት ተብሎ ይገለጣል። ከዛ ይሄ ዋናውን ትርጉም ደግሞ ወደ ሌላ ወደ ተዛማጅ ነገር ስንወስደው የቃል መፍለቂያ ማለት የሚናገር ሰው በዚህ በምላሱ ነው የሚናገረው ምላሱ እየተርገበገበ ስለዚህ የቃል መፍለቂያ ነው ማለት ነው። አሁን የማይናገር ሰው ዲዳ ነው የሚባለው አንደበቱ አይሰራም ማለት ነው። ስለዚህ ቃል ሁሉ የሚፈልቅበት ስፍራ ነው ማለት ነው። ሌላው ደግሞ በጣም የሚገርመው በዚህ በሁለንተናቸው ወይንም በአእምሮአችን ውስጥ ያሰብነው
እያንዳንዱ ነገር የንግግር ችሎታ የሚገለጥበት ስፍራ ነው እንጂ አይምሮአችን ያሰበውን ነገር ይሄ አውትፑቱ ወደ ውጪ ሲወጣ በአንደበት እንደሚነገር በመጨረሻ ደረጃ የሰው ጠባይ የሰው እያንዳንዱ ነገር በውስጥ የተደበቀው ነገር የሚወጣበት ወይ የሚገለጥበት መስታወት ነው ማለት ነው እነዚህን አራቱን ነገሮች እናስብ ወደ በኋላ እንመጣባቸዋለን እንደየአስፈላጊነቱ ማለት ነው ስለዚህ በአንደበት ጉዳይ ያዕቆብ ይሄንን ያለበትን ነገር ስናስብ አማኝ አንደበት እንደዚህ ከሆነ አማኝ ስለ አንደበቱ ሊኖረው የሚገባው ግንዛቤ ምን መምሰል አለበት የሚለውን ነገር ለማሳየት ምሳሌዎች በመጠቀም መልእክቱን ያብራራል ጸሐፊው ማለት ነው ይሄንን ለማየት ከፈለግ አንደበትን እሳት ብሎ ይጠራል ወደ በኋላ በደንብ እናብራራዋለን እሳት የአንደበትን መቆጣጠር አንደበትን መግራት ደግሞ ልክ ትልቅ መርከብ በትንሽ መቅዘፊያ እንደሚገራ ወደ ፈለግነው እንደምናንቀሳቀሰው ሁሉ አንደበትን መግራት ይቻላል አንደበትን መቆጣጠር ይቻላል የሚለውን ሐሳብ የሚያቀርብበት ምሳሌ ነው ማለት ነው ክብር ለእግዚአብሔር ይሁን ስለዚህ ሐዋርያው ያዕቆብ ይሄንን ስለ አንደበት ሲናገር አማኞች ምን እንዲገነዘቡ ፈልጎ ነው ይሄንን የተናገረው የሚለውን ሐሳብ ጌታ በረዳኝ መጠን በአምስት ነጥቦች አቀርብና መልእክቴን እጠቀልላለሁ ስለ አንደበት ስለሆነ ማለት ነው አማኝ በክርስትና ሕይወት ሲኖር ስለ አንደበት ሊገነዘባቸው የሚገቡ እውነቶችን ያስቀመጠው ሐዋርያው ያዕቆብ ስለዚህ ከዚህ ውስጥ ያወጣን ምን መሆን እንዳለበት የአማኝ አንደበት የአማኝ የክርስቲያን አንደበት እንዴት መገራት እንዳለበት ወይ እንዴት መጠቀም እንዳለበት ይሄንን እንነጋገራለን ማለት ነው በመጀመሪያ ደረጃ ልንገነዘብ የሚገባው ጉዳይ ስለ አንደበት ስናስብ አንደበታችን የልባችንን ሁኔታ የሚያሳይ ነው አንደበታችን የልባችንን ሁኔታ የሚያሳይ ነው ምናልባት ስለ አንደበት ስናወራ በሀገራችን የተለመደ አንድ አባባል አለ እሱ ልቡ ንጹህ ነው ምላሱ ይናገራል እንጂ እሷ ልቧ ንጹህ ነው አንደበቷ ይናገራል እንጂ ተብሎ ይነገራል ብዙዎቻችንም እንጠቀምበታለን ሰምተንም ነው ያደግነው ግን መጽሐፍ ቅዱስ የእግዚአብሔር ቃል የሚያወራው ከዚህ በተቃራኒ ያለው ነው ማቴዎስ 15 ቁጥር 18 ላይ ምንድነው የሚለው ሰው በልቡ የሞላው ነገር ክፋትም ሆነ ሌላም ነገር በአንደበት ተርፎ ነው የሚነገረው ይለናል የእግዚአብሔር ቃል ስለዚህ እዛ ጋር ቅድም ያነሳውት የሰው አባባል ነው የሰው ተረት ነው የሰው ልምምድ ነው የእግዚአብሔር ቃል ግን የሚናገረው ምንድነው ሰው በአንደበቱ የሚናገረው በልቡ ውስጥ ያከማቸው ነው ወይንም በልቡ ውስጥ ያጠራቀመው ነው በአንደበት ላይ ፈሶ የሚነገረው ነው ስለዚህ የእግዚአብሔርን ቃል እናምናለን ማለት ነው እግዚአብሔርን ቃል እንቀበላለን ማለት ነው ስለዚህ ልቡ ንጹህ ነው አፉ ነው ጥሩ ያለው ነው የሚባል ነገር የለም ማለት ነው ስለዚህ አማኞች ስለ አንደበታችን ጉዳይ ስናስብ ከውስጥ ከልባችን ስሜት ጋር የተገናኘ ስለሆነ በልባችን ውስጥ የምናስቀምጠውን ነገር ከዛ ጀምረን መጠንቀቅ አለብን ማለት ነው እግዚአብሔር ይርዳን ምክንያቱም በልብ ጉዳይ ላይ መጽሐፍ ቅዱስ ከፍተኛ ትኩረት ይሰጣል በተለይ በብሉይ ኪዳን መጽሐፍ በምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ላይ እግዚአብሔር አንድ ነገር ይናገራል በጠቢቡ በኩል በሰለሞን በኩል ምን ይላል አጥብቀ ልብህን ጠብቅ ይላል ለምን የህይወት መውጫ ከርሱ ነውና ሰው አጥብቆ ልቡን መጠበቅ እንዳለበት ይሄ ክፍል ያስተምራል ለምንድነው ህይወት የሚወጣው ከዛ ነው ልብ ላይ ነው ጥንቃቄ ሊደረግ የሚገባው ሐሳብ ላይ ነው ጥንቃቄ ሊደረግ የሚገባው ይሄ አንደበታችን አውትፑት ነው በልባችን ያለው ነገር ወጥቶ ስለሚነገርበት ማለት ነው ስለዚህ ልብ ሲበላሽ ልብ ሲታወክ አንደበት የዚህን የልቡን ነገር ነው ተግባራዊ የሚያደርገው እሱ ነው የሚያሳየው ስለዚህ ልባችንን አጥብቀን መጠበቅ እንዳለብን የእግዚአብሔር ቃል ይነግረናል ምክንያቱም አንደበታችን የልባችንን ሁኔታ ስለሚያሳይ በተለይ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ እናስታውሳለን ይሄንን የተራራውን ትምህርት የተራራውን ስብከት እሱን በሚያስተምርበት ወቅት ላይ
በብሉይ ኪዳን የነበረውን በብሉይ ኪዳን የተባለውን አንዳንድ ነገሮች በማንሳት ኦሪጂናሉ ላይ ሲመልስ ወደ ዋናው ነገር ሲመልስ ከየት ጀምሮ ሰው መጠንቀቅ እንዳለበት ሲያስተምር በዚህ ሰዓት ላይ በዚህ ስፍራ ላይ አንዳንድ እውነቶችን ያነሳል። ቀደም ካልኩት ሐሳብ ጋር የሚገናኝ የልብ ዝንባሌ ላይ ትኩረት እንዲያደርጉ የሱ ደቀ መዛሙርት የሱ ተከታዮች በተለይ አትግደል ተብሎ ተጽፏል ይላል። ለቀደሙት አትግደል ተብሎ ተጽፏል ይልና በእውነት በወንድሙ ላይ ተቆጣ ሁሉ ይላል። የመግደልን ዝንባሌ ማለት ከቁጣ አስቀድሞ አርቆ የሚያጥርበት ሁኔታው ትምርቶቹ ያመለክታሉ። መግደል ላይ ከመድረሱ በፊት ሰው በልብ ውስጥ የሚያመርታቸው ነገሮች ላይ በአንደበቱ የሚናገራቸው ነገሮች ላይ ጥንቃቄ እንዲወስድ የእግዚአብሔር ቃል ይህንን ያስገነዝባል። ሰው በአይኑ የሚያየውን በልቡ የሚመኘው ነገር ተመሳሳይ እንደሚሆን ነገራችን ላይ እነዚህ አምስቱ የስሜት ሕዋሳቶች በልባችን ያሉት ነጸብራቆች ናቸው። ልባችን ውስጥ የምናስበውን ነገር በአይናችን ይመጣል፣ በጆሮአችን ፍላጎቱ ያድራል፣ በአንደበታችን እንናገራለን፣ በሌሎችም ነገር እንደዚህ ይገለጣል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በተራራው ላይ ያስተማረው ትምህርት ሰው የልቡ ዝንባሌ ላይ እንዲሰራ ሰው የልቡ ዝንባሌ ላይ ትኩረት እንዲያደርግ እዛ ላይ መሰራት እንዳለበት የሚያስገነዝብ ትምህርት ነው። ክብር ለእግዚአብሔር ይሁን። ስለዚህ አንደኛው ምንድነው? አንደበታችን የልባችንን ሁኔታ የሚያሳይ ነው። አማኝ ይሄንን መገንዘብ አለበት። አንደበት መጠበቅ የሚቻለው የልብን ሁኔታ በማስተካከል ነው። ስለዚህ በክርስትና ሕይወት ሰው ልቡ ንጹህ ነው አንደበቱ እንጂ የሚባል ተረት የለም ማለት ነው። ስለዚህ ሰው አንደበቱን ጤናማ ለማድረግ ልቡ ላይ መስራት አለበት ማለት ነው። እግዚአብሔር ይርዳን። በሁለተኛ ደረጃ አንደበትን መግራት ወይንም መቆጣጠር የብስለት ምልክት ነው። ያዕቆብ እንደተናገረው ቁጥር 2 ላይ ይሄንን ያወራል። አሁን ባነበብኩት ምዕራፍ ላይ ሁላችን በብዙ ነገር እንሰነካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። ሁላችን እንሰነካከላለን ይላል። በዚህ ጉዳይ ላይ ሁላችን ችግር አለብን ይላል ራሱንም ጨምሮ ያዕቆብ። ግን በዚህ ጉዳይ ላይ የማይሰናከል ቢኖር ወይ አንደበቱን የሚገራ የሚቆጣጠር ሰው ቢኖር ምን አይነት ሰው ነው ይላል? ፍጹም ሰው ነው ማለት የበሰለ ነው፣ ወደ ብስለት የደረሰ ሰው ነው ይላል። ስለዚህ አንደበትን በመቆጣጠር ወደ ብስለት እንድናድግ ያዕቆብ ያስተምረናል ማለት ነው። አንደበቱን የማይቆጣጠር ሰው እንደመጣለት የሚናገር ሰው፣ እንደመጣለት የሚያወጣ ሰው እንደወረደ ይባላል። አንዳንድ ጊዜ እንደዚህ አይነት ንግግር አለ። ይሄን የሚያደርግ ሰው ምን አይነት ሰው ነው ማለት ነው? አልበሰለም ማለት ነው። የልጅነት ጠባይ ነው ማለት ነው። ልጆች አሁን የፈለጉትን ነገር ቢናገሩ የሚቀየማቸው ሰው አለን? የለም። ግን የፈለጉትን ነገር ይናገራሉ። ምን ይሁን ምን አይሁን ምንም የሚያውቁት ነገር ስለሌለ ማለት ነው። ስለዚህ በዚህ ጉዳይ ላይ የብዙዎቻችን ሕይወት የብዙዎቻችን አካሄድ በክርስቲያን መካከል ያሉ ነገሮች በዚህ ቃል ስንፈትሽ ሕይወታችንን ብዙዎቻችን ወደ ብስለት ደረጃ አልደረስንም። ግን አንደበትን በመግራት በመቆጣጠር ወደ ብስለት መድረስ ይቻላል ነው እያለ ያለው። ስለዚህ አንደበትን አለመቆጣጠር በተቃራኒው አንደበትን አለመግራት የሕፃንነት ባህሪ ወይ ደግሞ በሕፃንነት እድሜ ለመቆየት የሚያስብ ሰው አካሄድ ነው ማለት ነው። ስለዚህ አንደበታችንን እንቆጣጠር። ይሄንን ማሰብ አለበት። ስለ አንደበት ሲያስብ፣ ስለ አንደበት ሲያስተምር፣ ስለ አንደበት ሲያነብ አማኝ ይሄንን ማሰብ አለበት። በሶስተኛ ደረጃ አንደበት ወላዋይ እንዲሆን የሚያደርገው የኃጢአተኝነታችን ባህሪ ነው። ወላዋይ ነው፣ አንደበት ወላዋይ ነው ይለናል። ቁጥር 8 ላይ ያዕቆብ እንደዚህ ይላል። እንግዲህ ከዚሁ ካነበብነው ስፍራ ላይ ነው የለቀምን እያወጣን ምንድነው የያዘው መልእክቱ ምንድነው የያዘው ወይንም ሐዋርያው ምን ሊያስተምር ነው የፈለገው ምን እንዲገነዘቡ ነው የፈለገው የሚለውን ሐሳብ ያብራራል። ቁጥር 8 ላይ ምን ይላል? ነገር ግን አንደበትን ሊገራ ማንም ሰው አይችልም ይላል። ይገራል። እንድንገራ አንደበታችንን እንድንቆጣጠር የእግዚአብሔር ቃል ያስተምረናል። ይሄ አንድ እውነት ነው። እዚህ ጋር ደግሞ ምን ይላል? ወላዋይ ስለሆነች አንደበት ወላዋይ ስለሆነ ሊገራ ማንም ሰው አይችልም ይላል።
ከባድ ነው። ይሄ ትግል ነው፣ በውስጣችን ያለ ትግል ነው። ይሄንን ነው የሚገልጠው ያዕቆብ። ለምንድን ነው እንደዚህ የሆነው ብለን ካሰብን የሚገል መርዝ የሞላበት ወላዋይ ክፋት ነው ይላል። ለምንድን ነው ይሄ የሆነው የሚለውን ነገር ስናስብ ወላዋይ እንዲሆን አንደበታችንን ያደረገው ትልቁ ነገር የኃጢአተኝነት ባህሪ ነው። ኃጢአት የሚባል ነገር ነው ማለት ነው። ስለዚህ ይሄ የኃጢአተኝነት ባህሪ ከምን የተነሳ ነው? ከምን የሚመነጭ ነው? በውስጣችን ካለ የኃጢአተኝነት ቴንደንሲ የኃጢአተኝነት ባህሪ ተነስቶ የሚመጣ ነው ማለት ነው። ከዛ ነው የሚመነጭ፣ ከልብ ነው የሚቀበለው ማለት ነው አንደበታችን። ስለዚህ መግዛት አንችልም፣ መግራት አንችልም፣ መቆጣጠር አንችልም። ይወላውላል። ተቆጣጠር ነው ስንል ያመልጠናል፣ ያዝ ነው ስንል ሌላ ቦታ ያደርሰናል። በዚህ ጉዳይ ላይ አማኞች እንዲነቁ ይሄንን ያስገነዝባቸዋል። በተለይ ሮሜ 7 ከቁጥር 14 እስከ 20 ባለው ውስጥ ያ ሰው በሮሜ 7 ላይ የተጻፈው ያ ሰው ያ አማኝ እንዴት ሲቸገር እንዴት አይነት ቃላትን እንደሚያወጣ የምንገነዘብበት ስፍራ ነው። በውስጤ በእግዚአብሔር ሕግ ደስ ይለኛል፣ ግን የማደርገው ከዚህ በተቃራኒ ያለውን ነው እያለ በውስጡ ያለውን ትግል በውስጡ ያለውን ጭንቀት ይናገራል ማለት ነው። ብዙዎቻችን የአማኝ ሕይወት ይሄ ነው። ጽድቅን ተቀብለናል፣ ደህንነትን ተቀብለናል፣ እግዚአብሔር ልጅ አድርጎ ተቀብሎናል። ኑሮ ስንጀምር ግን ትግል አለብን በዚህ በክርስትና ሕይወት ውስጥ ማለት ነው። ስለዚህ አንደበታችን እግዚአብሔርን ለመባረክ ብቻ እንድንጠቀም ያላደረገበት ምክንያት ምንድነው? ከውስጣችን ያለ የኃጢአት ግፊት። ይሄን ታግሎ ነው እንግዲህ ሰው ወደ ብስለት ደረጃ እንዲመጣ እግዚአብሔር ቃል የሚያስተምረን ማለት ነው። መንፈስ በስጋ ላይ ስጋ በመንፈስ ላይ ስለሚቀዋወም እነዚህ ነገሮች ሊያስቸግሩን ይችላሉ። አንደበታችን እንዲወላውል ያደርጋል። ግን ደግሞ አንደበትን መግራት አንደበትን መቆጣጠር የብስለት ምልክት ስለሆነ መግራት መቆጣጠር ይቻላል። ይሄንን ነገር አንደበታችንን ማስለመድ እንችላለን፣ የልባችንን ዝንባሌ በደንብ መስራት እንችላለን እያለ ነው ሐዋርያው። ይሄን ነው የሚያስተምረው። በአራተኛ ደረጃ አንደበት ሲገራ በጎ ተጽዕኖ እንዲያመጣ ሁሉ አንደበታችን መግራት ሲያቅተን ደግሞ ክፉ ተጽዕኖ ይፈጠራል ማለት ነው። አንደበታችንን የምንናገርበት ሁኔታ ላይ ሰውም ይሁን ሌላም ነገር ይሁን ክፉና በጎ ተጽዕኖ ማምጣት ይችላል ማለት ነው የአንደበታችን ውጤት። አንድ ታሪክ ላስታውሳችሁ ከብሉይ ኪዳን እንደዚህ የሚል ቃል አለ። አንደኛ ሳሙኤል ምዕራፍ 25 ላይ ቃሉን ላንበው። የምናውቀው ታሪክ ነው። ናባል የሚባል ሰውና ባለቤቱ አቢግያ የምትባል ሴት እንግዲህ ዳዊት ከሳኦል ሸሽቶ በበረሃ በሚንከራተትበት ሰዓት ላይ ናባል የሚባል ሰው በጎችን እንደሸለተ ሰማና የሱን ወታደሮች ላከ ወደሱ መልእክተኞች ማለት ነውና የሚበላ የሚጠጣ ነገር ብሏል ጌታችን ዳዊት ብለው ሲጠይቁት ማን ነው የኢሳይ ልጅ ዳዊት ማን ነው እሱ ብሎ አናንቆ ክፉ ቃላትን ተናገረ ይለናል። እና ይሄንን ነገር ተመልሰው ለዳዊት ነገሩት። ሲነግሩት ናባል ባለቤቷ ያለውን ነገር አቢግያ ሰምታለች። ስለዚህ ዳዊት ከሰማ በኋላ ምን ሊፈጥር እንደሚችልም ታውቃለች። ስለዚህ በሌላ በኩል አያስ ጭና ምግብ መጠጦችን ይዛ በሌላ በኩል ዳዊት ወደ ባሏ ወደ ናባል ሳይደርስ በፊት በአቋራጭ መንገድ ቀድመው መልካምና በጎ ቁጣን የሚያለዝብ ንግግር ስትናገረው እናያለን። ተመልከቱ። የናባል ንግግር ዳዊትን ወደ ምን ሊወስደው ነበር? አንድ ወንድ ልጅ ከተረፈ በቤቱ ብሎ ዝቶ ነው የተነሳው። በቃ ሰይፍ ታጥቆ ማለት ነው ሊያጠፋው። አቢግያ ግን በሌላ መንገድ መጣ። ዳዊትን ተገናኝታ ምረት አርግለት ሰነፍ ነው ብላ ማለት ነው የባሏን ድርጊት ስንፍና ብላ ገልጣ። ስለዚህ ቁጣን አለዘበች። ዳዊት ከቁጣው ተረጋጋ። አንቺን ወደኔ የላከ እግዚአብሔር ስሙ ይባረካል። ወገኖች አንደበታችን ሲገራም ሳይገራም የሚያመጣው ሁለት ውጤት አለ። ክፉ ውጤት ክፉ ተጽዕኖና በጎ ተጽዕኖ። ስለዚህ አማኝ በጎ ተጽዕኖን መምረጥ አለበት ማለት ነው።
ያማኝ ንግግር ያማኝ አንደበት አጠቃቀም ክፉ ተጽዕኖ ሊፈጥር ስለሚችል ማለት ነው በተለይ ገላትያ ምዕራፍ 6 ቁጥር 7 ላይ አትዘብቱ እግዚአብሔር አይዘበትበትም አትሳቱ እግዚአብሔር አይዘበትበትም ይላል ሰው የሚዘራው ያንኑ ያጭዳል ያንኑ ነው የሚያጭደው ሰው ስንዴ ዘርቶ በቆሎ መሰብሰብ አይቻልም በስጋ ዘርቶ በመንፈስ ማጨድ አይቻልም ወገኖች ይሄን የእግዚአብሔር ቃል አስምሮ ይነግረናል ስለዚህ መጠንቀቅ ያለብን አንደበታችን ለምንድነው ዘር ስለሆነ ይሄ የተዘራ ነገር ስለሚበቅ ህይወታችንን ስለሚያስቸግር በጣም መጠንቀቅ አለብን አማኞች ምክንያቱም ሰው የዘራውን ያንኑ ያጭዳል ስለሚል ምሳሌ 18 ቁጥር 6 ላይ ሞትና ህይወት በአንደበት ላይ ናቸው ይላል ሞትና ህይወት በቃ የተናገርነው ነገር እኛ ላይ ተጽዕኖ ማድረግ እንደሚችል ወይ የተናገርነው ነገር አንዳች ነገር ስቦ ወደ ህይወታችን እንደሚያመጣ ይሄንን ያስገነዘበበት ክፍል ነው እግዚአብሔር ይርዳን በመጨረሻ ደረጃ አማኝ መገንዘብ ያለበት ነገር አንደበት እንዴት ይጠበቃል የሚለውን ነገር ላንሳና መልእክቴን ልጠቅልል ያዕቆብ አንደበታችንን እንድንገራ አንደበታችንን እንድንቆጣጠር ጽፏል ይሄንን መልእክት ዛሬም በዚህ ዘመን መልእክት ነው ይጠቅመናል ለአማኞች አገልግሎት ለአማኞች ኑሮ በተለይ አንዳንድ አማኞች በአንደበት ነው በምላስ ነው የሚታወቁት ኦፊሻሊ በአገር ደረጃ ያመልካሉ ጌታን ቤተክርስቲያን ይመላለሳሉ የብዙ ክርስቲያኖች አንደበት ግን አልተገራም እንደፈለጉ ይጠቀሙበታል ይሄ መሆን እንደሌለበት የእግዚአብሔር ቃል ይናገራል ያዕቆብ ሰፊ ጊዜ ወስዶ ነው በመልእክቱ ውስጥ ያብራራው ይሄንን ነገር ስለዚህ ትኩረት ልንሰጠው ይገባል ማለት ነው አንደበት እንዴት ይጠበቅ ለሚለው መጽሐፍ ቅዱስ የሚነግረን ሐሳብ አለ በተለይ በብሉይ ኪዳን የነበሩ የእግዚአብሔር ሰዎች አንደበቴን ሁሉ አንደበቴ ጠባቂ ያኑር ይያሉ ይጸልያሉ በጸሎት መዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂ ያኑር የከንፈሮቼንም መዝጊያ ጠብቅ ይላል እንግዲህ ተቸግሯል ማለት ነው ዘማሪው ስለዚህ ለአንደበት ጠባቂን እንዲያኖር ለከንፈር መዝጊያን እንዲያኖር በእግዚአብሔር ፊት ይጸልዩ ነበር የብሉይ ኪዳን አባቶች ስለዚህ በእግዚአብሔር ፊት ዛሬ እኛ ልንቆጣጠረው ልንገራው ያልቻልነው ነገር ለእግዚአብሔር እናስረክባለን ማለት ይሄንን ክፉ የሆነውን በብልቶቻችን መካከል አመፀኛ የሆነውን ምላሳችንን ጌታ እንዲገራልን ጌታ እንዲቆጣጠርልን መልሰን ለጌታ እንሰጣለን ማለት መዝጊያ እንዲያኖርለት ጠባቂ እንዳይኖርለት እንደፈለገን እንዳንናገር ወንድማችንን እንዳናሳዝን እህታችንን እንዳናሳዝን እግዚአብሔር እንዲረዳን እግዚአብሔር ይጠብቃል አንደበት ሌላ በሐዲስ ኪዳን እንደ ምክር አዘል ማስጠንቀቂያ አዘል ጳውሎስ ለቆላሲስ በጻፈላቸው መልእክት ውስጥ አንድ የተቀመጠ ሐሳብ አለ ቆላሲስ ምዕራፍ 4 ቁጥር 6 ላይ በጣም ደስ የሚል ቃል ነው እናንብበው እንደዚህ ይላል ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሁን ይላል ሁሉ ጊዜ በጾም ጸሎት ሰዓት ወይንም በበዓል ሰዓት ወይ በአምልኮ ሰዓት አይደለም አንዳንድ ሰው አንደበቱን ምኑንም የሚቆጣጠረው ቤተክርስቲያን ወደ ጉባኤ ሲገባ ነው ወደ አምልኮ ሲገባ ነው ይቆጣጠራል ነገሮቹ ትሁት ሊመስል ይችላል ልክ ወደ ቤት ሲገባ ሌላ ታሪክ ይቀየራል ሌላ ሁኔታ ይሆናል ሌላ ገጸ ባህሪ ይጫወታል ማለት ነው የእግዚአብሔር ቃል ግን ምንድነው የሚለው ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሁን ጨው ሰፊ አገልግሎት አለው በተለይ በመጽሐፍ ቅዱስ ነገሮች እንዳይበላሹ እንዳይሸቱ እንዳይሻግቱ የማድረግ ስራን ይሰራል ጨው መድኃኒት ነው ብዙ ዘርፈ ብዙ አገልግሎት አለው ስለዚህ ንግግራችሁ በምን የተቀመመ ይሁን ይለናል በጨው በጸጋ ይሁን በእግዚአብሔር ጸጋ ይደገፍ ነው በእግዚአብሔር ጸጋ ከተደገፈ በጨው ከተቀመመ ስለዚህ ቤተክርስቲያን ውስጥ የምናወራውም ንግግር በቤት ውስጥ የምናወራውም ንግግር በሰፈር ውስጥ በመስሪያ ቤት የምናወራውም ንግግር ተመሳሳይ ይሆናል ማለት ነው የተገራ የተገዛ ይሆናል ማለት ነው ካለበለዚያስ ምን ይሆናል ልክ ቅድም ያዕቆብ እንዳለው ወላዋ ይሆናል እግዚአብሔርን በመንባረክበት አንደበት በእግዚአብሔር አምሳል የተፈጠረውን ፍጥረት ስንረግም እንውላለን ማለት ነው
ይሄ ደግሞ አይሆንም ነው እያለ ያለው በመልእክቱ በጣም ከመራራ ምንጭ ጣፋጭ ውሃ ሊቀዳ አይችልም ጳውሎስ ያዕቆብ ይሄንን ነው በምሳሌ ያስረዳል ስለዚህ ጳውሎስም ስለ አንደበት በቆላሲስ በጻፈው መልእክቱ ላይ ምን ይላል በጨው እንደተቀመመ በጸጋ ይሁን እንዴት እንድትመልሱ እንደሚገባችሁ ለእያንዳንዱ ነው የሚለው ለክርስቲያን ማህበረሰብ ብቻ አይደለም ውጭም ላል እንዴት እንድትመልሱ ተጠንቀቁ ነው የሚለው የመጨረሻውን ኤፌሶን 4 ላይ ያለውን አነብና መልእክቴን ልጨርስ መልእክቴን እየቋጨው ነው እዚህም ላይ ምክር አዘል ማስጠንቀቂያ አዘል ነገር አለ ለኤፌሶን ክርስቲያኖች ከቁጥር 22 ጀምሮ እንደማሳሰቢያ ነው እንደዚህ ይላል ፊተኛ ኑሯችሁን ያያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ወላችሁ ቅድም ያንደበታችን ዝንባሌ ከምንድነው የሚመጣው ከአሮጌው ሰው ከዚህ ከኃጢያተኝነት ባህሪ የሚፈልቅ ነው አንደበት ላይ የሚደረገው ነገር አውትፑት ስለሆነ አስወግዱ ይላል በአይምሮአችሁ መንፈስ ታደሱ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ስለዚህ ይላል ይሄንን መልበስ ስላለባችሁ የአዲሱን ሰው ባህሪ መላበስ ስላለባችሁ ቁጥር 5 ላይ ውሸትን አስወግዳችሁ ያው ባንደበት የሚሰሩ ኃጢያቶች ናቸው እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ውሸትን አስወግዱ እውነትን ተነጋገሩ ተቆጡ ኃጢያትንም አታድርጉ በቁጣችሁ ላይ ፀሐይ አይግባ ለዲያብሎስ ፈንታ አትስጡት የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛጆቹ መልካምን እየሰራ ይድከም ይላል ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ያውላችሁ ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ ካፋችሁ ቃል ከወጣም ሰዎችን የሚያንጽ ይሁን ሰዎችን የማያፈርስ አይሁን ነው ስለዚህ ይሄ አላግባብ የምንጠቀመው ነገር ያንደበታችን ንግግር በዚህ በኤፌሶን ላይ ምን ተብሎ ተጠቅሷል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ አንደበታችን የምናደርገው ነገር ቅዱሱን የእግዚአብሔርን መንፈስም ያሳዝናል ተብሎ ተጠቅሷል ስለዚህ አማኝ አንደበትን በተመለከተ ትኩረት ሰጥቶ ሊጠነቀቅበት የሚገባ ጉዳይ ነው አንደበትን መጠቀም ይቻላል ግን ለማነጽ ግን ሰዎችን ለመባረክ ግን እግዚአብሔርን ለመባረክ ከዛ ውጪ ያለው ነገር አልተፈቀደም ወይ እንደፈለገው የሚጠቀም ሰው ብስለት ደረጃ ያልደረሰ ሰው ነው የልጅነት ጠባ ያለው ሰው እንደሆነ ይሄንን ያዕቆብ ባቀረበው መልእክት ውስጥ አይተናል እግዚአብሔር በእውነት ሁላችንንም በዚህ አቅጣጫ ሁላችንም እንቸገራለን እንሰነካከላለን በዚህ ጉዳይ እግዚአብሔር አንደበታችንን ይጠብቅልን ክብር ለእግዚአብሔር ይሁን እንጸልያለን ክብርና ምስጋና አምልኮ ውዳሴና ስግደት የተገባ አምላካችንና መድኃኒታችን ለውል እግዚአብሔር በጌታ በኢየሱስ ስም እናመሰግናለን ይህን ጊዜና ሰዓት ደግሞ ስለሰጠህን በፊት ስላኖርከን ከቃል በረከት ስለተካፈልን ጌታ ሆይ በጸጋህን ስላደረክ በኢየሱስ ስም እናመሰግናለን ደግሞም ቃል ተናግሮናል ቃል አስተምሮናል አንደበታችንን እንድንጠብቅ ያንደበታችን ንግግር ለማንጽ እንዲሆን ይሄንን ከቃል እውነት ተረድተናል በእያንዳንዳችን ሕይወት ውስጥ አንደበታችን ባግባብ እንዲሰራ ጌታ ሆይ አንተ ለፈጠርክበት ዓላማ አንተን ለመባረክ ሰውን ለማነጽ ብቻ እንዲሁን በዚያ አቅጣጫ በጸጋ እንድትደግፈን ደግሞም ወደ ብስለት እንድታሳድገን በመንፈስህ በኢየሱስ ስም ጸለይን ይሄ ሲሆን ክብሩ ላንተ ይሁን ጥቅሙ ለኛ ይሁንልን እናመሰግንሃለን በጌታ በኢየሱስ ስም አሜን